ክቡራትና ክቡራን የቻናላችን ተከታታዮች ሰላምና ጤና በያላችሁበት ይብዛላችሁ። ከዚህ ቀደም ስለ ኮንዶሚኒየም ቤት ተከታታይ መረጃዎችን ስናደርሳችሁ ቆይተናል። አሁን ደግሞ ከቤት ጉዳይ ወጣ ብለን ጉምሩክን የሚመለከት በጣም ጠቃሚ መረጃ ይዘንላችሁ መጥተናል። በዋናነት ከቀረጥ ነፃ ስለሚፈቀዱ እቃዎችን በሚመለከት ነው። የቀረጥ ነፃ መብቱ የሚመለከታቸው ማንኛውም መንገደኛ ተመላሽ ኢትዮጵያዊ ወይም ትውልደ ኢትዮጵያዊና ኢትዮጵያ ውስጥ በተለያዩ ተቋማት ውስጥ ሲሰሩ የቆዩ የውጭ ሀገር ባለሙያዎችን ነው። እነዚህ ከቀረጥ ነፃ መብት የተሰጣቸው ሰዎች እንዲያቀርቡ የሚጠየቁት የየራሳቸው ማስረጃዎች አሉ። በኋላ ላይ እናቀርብላችኋለን። ከቀረጥ ነፃ ወደ ሀገር ማስገባት የሚቻሉ የግል መገልገያዎች ዝርዝርና ብዛት የሚመለከተውን መረጃ አስቀድመን እንንገራችሁ። ወደ ውጭ ሀገር ለተለያዩ ጉዳዮች የተጓዙ መንገደኞች ወይም ውጭ ሀገር ቆይተው ወደ ኢትዮጵያ የሚመለሱ ሰዎች ወደ ሀገር ሲገቡ ምን እቃዎች ከቀረጥ ነፃ ይዘው መግባት እንደሚችሉ ማወቅ ለሁለት ነገር ይጠቅማቸዋል። አንደኛው ሳይጨናነቁ ከቀረጥ ነፃ መብታቸውን በአግባቡ እንዲጠቀሙ ያስችላቸዋል። ሁለተኛው ደግሞ በመረጃ ክፍተት ምክንያት የማይፈቀዱ እቃዎችን ይዘው መጥተው ያልጠበቁት ቀረጥ ሲጠየቁ ምን ነው ይዤ ባልመጣው የሚል ጸጸት ውስጥ እንዳይገቡና ላላስፈላጊ ወጪና እንግልት እንዳይዳረጉ ይረዳቸዋል። በዚህ ቪዲዮ የምናጋራችሁ መረጃ ከቀረጥ ነፃ ወደ ሀገር ለማስገባት ስለሚፈቀዱ የእቃዎች አይነትና መጠን ነው። ትኩረቱ ደግሞ ሁሉንም ከቀረጥ ነፃ የሚፈቀዱ እቃዎች አይነት ሳይሆን ለግል መገልገያ የሚውሉ ብቻ ናቸው። የግል መገልገያ ሲባል ወደ ሀገር ውስጥ ገብተው ለንግድ የማይውሉ መንገደኛ ወይም ቤተሰቡ ለግል መገልገያ ወይም ፍጆታ የሚጠቀሙበት ማለት ነው። በነገራችን ላይ ከቀረጥ ነፃ የተፈቀዱት እቃዎች ወደ ሀገር ማስገባት ብቻ ሳይሆን ከሀገር የሚወጣ ከሆነም ባለመብቱ ይዞ የመውጣት መብት አለው። የግል መገልገያው ከተጓዡ ወይም ባለመብቱ ጋር ወይም ከሱ ተለይቶ ወደ ሀገር ሊገባ ይችላል። ለምሳሌ መንገደኛው ውጭ ሀገር ኖሮ ወደ ኢትዮጵያ የሚመለስ ከሆነ ቀድሞ ገብቶ እቃው ደግሞ ከ90 ቀናት ባልበለጠ ጊዜ ውስጥ ሊላክለት ይችላል። ከቀረጥ ነፃ የሚፈቀዱት የግል መገልገያ እቃዎች በዓለም አቀፍ የአየር ማረፊያዎች ወይም በየብስ ተጓጉዘው ወደ ኢትዮጵያ ሊገቡ አሊያም ከኢትዮጵያ ሊወጡ ይችላሉ። መንግስት ለልዩ ልዩ ዓላማ ከቀረጥ ነፃ ሊፈቅድ ይችላል። ከሚፈቅድባቸው ዓላማዎች መካከል ለምሳሌ ኢንቨስትመንት ለማበረታታት አንዱ ነው። ለየትኞቹ የኢንቨስትመንት አይነት ከቀረጥ ነፃ እንደሚፈቀድ በሌላ ቪዲዮ እንመለስበታለን። ስለዚህ ይህ ቪዲዮ ትኩረት የሚያደርገው ለትርፍ ሳይሆን ለግል መገልገያ ከቀረጥና ታክስ ነፃ ወደ ሀገር እንዲገቡ ስለተፈቀዱ የእቃዎች አይነት ነው። በተለይም ደግሞ የኤሌክትሮኒክስ እቃዎችና አልባሳት ላይ ትኩረት እናደርጋለን። ማንኛውም መንገደኛ የሚከተሉትን እቃዎች ቀረጥና ታክስ ሳይከፍል ለግል መገልገያነት ወደ ሀገር ውስጥ እንዲያስገባ ተፈቅዶለታል። ከነዚህ እቃዎች መካከል አንደኛው ለምሳሌ ሞባይል የሚፈቀደው መጠን ወይም ብዛት 2 ነው። ላፕቶፕ የሚፈቀደው መጠን ወይም ብዛት 1 ነው። ዊልቸር በተለይ ለአካል ጉዳተኞች የሚውል ማለት ነው 1 ነው። የእጅ ሰዓት 1፣ የጺም ወይም የፀጉር መላጫ 1፣ የፀጉር ማድረቂያ 1፣ የፀጉር መተኮሻ 1። ሌላው በጉዞ ወቅት ጥቅም ላይ የሚውሉ እና ለቤተሰቡ የሚያገለግሉ ልብሶች፣ ጫማዎችና የጽዳት እቃዎች ከቀረጥ ነፃ እንዲገቡ ይፈቀዳል። ብዛቱ የሚፈቀደው መጠን ቀደም ሲል እንደተጠቀሱት ብዛት አልተቀመጠም። ለአንድ ቤተሰብ ከሚያስፈልገው ያልበለጠ በሚል ነው የተቀመጠው። ይህንን በራሳችሁ አንድ ቤተሰብ ስንት ልጅ ይኖራል ወይም ስንት የቤተሰብ አባላት ይኖራል የሚለውን ከግምት ውስጥ አስገብታችሁ ይዛችሁ መግባት ትችላላችሁ። በጣም የተጋነነ ከሆነ ለንግድ ዓላማ ነው በሚል ከቀረጥ ነፃ መብትን ለሌላ ዓላማ በማዋል በሚል ቀረጥና ታክስ እንድትከፍሉ ሊደረግ ይችላል። ከነዚህ በተጨማሪ ሌሎች ከቀረጥ ነፃ የሚፈቀዱ እቃዎች አሉ። ለምሳሌ ሽቶ፣ መድኃኒቶችና የሕክምና መገልገያዎች የመሳሰሉት ናቸው። ከቀረጥ ነፃ ከተፈቀደው መጠን በላይ ይዛችሁ ወደ ሀገር ከገባችሁ ደግሞ ጉምሩክ ቀረጥና ታክስ በማስከፈል ያስተናግዳችኋል። ለዚህ ደግሞ ስለ እቃው አስፈላጊ የሆነ ማስረጃ እንድታቀርቡ ይደረጋል። ሌላው ማንኛውም ተመላሽ ኢትዮጵያዊና ትውልደ ኢትዮጵያዊ ከቀረጥና ታክስ ነፃ ሆኖ ወደ ሀገር ይዞ መግባት የሚፈቀድለት የግል መገልገያዎች አሉ። በሕጉ ተመላሽ ኢትዮጵያዊ ወይም ትውልደ ኢትዮጵያዊ የሚባሉት እነማን ናቸው የሚለውን በቅድሚያ እንመልከት።
ተመላሽ ኢትዮጵያዊ ወይም ትውልደ ኢትዮጵያዊ ማለት ከኢትዮጵያ ወጥቶ ከአንድ ዓመት ላላነሰ ጊዜ በውጭ ሀገር የስራና የመኖሪያ ፍቃድ አግኝቶ ሲኖር የነበረ ወይም በስደት ውጭ ሀገር የቆየ ሆኖ ጓዙን ጠቅልሎ ኢትዮጵያ ውስጥ ለመኖር የሚመለስ ኢትዮጵያዊ ወይም ትውልደ ኢትዮጵያዊ ነው። ለእነዚህ ወገኖች ከቀረጥ ነፃ ወደ ሀገር ይዘው እንዲገቡ የሚፈቀድላቸው ተሽከርካሪን ሳይጨምር ተሽከርካሪ አይፈቀድም። ቢያንስ ለአንድ ዓመት ሲገለገሉባቸው የቆዩትን የግል መገልገያ ዕቃዎች ከቀረጥና ታክስ ነፃ ሆኖ ወደ ሀገር ውስጥ ማስገባት ይችላሉ። ይህ እንደተጠበቀ ሆኖ ደግሞ ባለመብቱ የሚያስመጣው የግል መገልገያው ኤሌክትሮኒክስ ከሆነ ከቀረጥና ታክስ ነፃ ሆኖ ወደ ሀገር ማስገባት የሚችለው ከእያንዳንዱ የኤሌክትሮኒክስ አይነት አንድ ብቻ ነው ማለት ነው። ለምሳሌ ሲኖርበት የነበረው ሀገር ቴሌቪዥን ይኖረዋል ተብሎ ይታሰባል። ያንን ቴሌቪዥን ይዞ መምጣት ቢፈልግ አንድ ቴሌቪዥን ነው ይዞ መግባት የሚችለው ማለት ነው። ከቀረጥ ነፃ የግል መገልገያ ወደ ሀገር እንዲያስገባ የተፈቀደለት መንገደኛ ተመላሽ ኢትዮጵያዊና ትውልደ ኢትዮጵያዊና የውጭ ሀገር ባለሙያ ዕቃዎቹን ሲያስገባ የሚከተሉትን ማስረጃዎች ማቅረብ ይኖርበታል። ለመንገደኛ ፓስፖርት ወይም መንገደኛ መሆኑን የሚያሳይ ሌላ የጉዞ ሰነድ ማቅረብ አለበት። ከተፈቀደው መጠን በላይ ቀረጥና ታክስ ከፍዬ አስገባለሁ ካለ ደግሞ የዕቃዎቹ ዝርዝር መግለጫና የዋጋ ሰነድ ከፓስፖርቱ ወይም መንገደኛ ሰነዱ ጋር አብሮ ማቅረብ ይኖርበታል። ተመላሽ ኢትዮጵያዊና ትውልደ ኢትዮጵያዊ እንዲያቀርብ የሚጠየቀው ማስረጃ እንደ መንገደኛው ፓስፖርት ወይም ሌላ የጉዞ ሰነድ ይጠየቃል። ከዚህ በተጨማሪ ደግሞ አንድ ዓመትና ከዚያ በላይ ውጭ ሀገር የኖረ መሆኑን የሚያሳይ ከሀገር ሲወጣ ወይም ወደ ሀገር ሲመለስ አግባብ ባለው የመንግስት አካል በፓስፖርቱ ላይ የሰፈረ ማረጋገጫ ወይም በሚኖርበት ሀገር ከሚገኘው የኢትዮጵያ ኤምባሲ ወይም ቆንስላ ጽሕፈት ቤት የተሰጠና በውጭ ጉዳይ ሚኒስቴር የተረጋገጠ ማስረጃ ያስፈልጋል። ይህ እንደተጠበቀ ሆኖ አንድ ዓመትና ከዚያ በላይ ውጭ ሀገር ሲኖር ወደ ኢትዮጵያ መጥቶ 90 ቀናትና በላይ ሀገር ውስጥ ያልቆየ ወይም ያልቆየች ስለመሆኑ ማስረጃ መቅረብ አለበት። በተጨማሪም የዕቃዎቹ ዝርዝርና የዋጋ መግለጫ መቅረብ አለበት። ዕቃው አንድ ዓመትና ከዚያ በላይ ያገለገለ ስለመሆኑ በባለመብቱ የቀረበ ማረጋገጫ መኖር አለበት። ለምሳሌ እንደ ማረጋገጫ ዕቃው የተገዛበት ደረሰኝ ሊቀርብ ይችላል። ደረሰኙ ላይ ዋጋ፣ መቼ እንደተሸጠ ቀን የሚያሳይ ከሆነ እንደ አንድ ማስረጃ ሊቀርብ ይችላል። ከስደት ተመላሽ ሲሆኑ ደግሞ ከስደት ተመላሽ ስለመሆናቸው የሚያረጋግጥ ማስረጃ ከሚመለከተው የመንግስት አካል መቅረብ አለበት ማለት ነው። የውጭ ሀገር ባለሙያ ምን እንደሚጠየቅ ለጊዜው እንዝለለው። የተከበራችሁ የቻናላችን ተከታታዮች አስተያየትና ጥያቄ ካላችሁ እንደተለመደው በአስተያየት መስጫው ሳጥን ውስጥ አስቀምጡልን። አግባብነት ላላቸው ጥያቄዎችና አስተያየቶች ማብራሪያና ምላሽ እንሰጣለን። በሌላ ቪዲዮ በድጋሚ እንደምንገናኝ ተስፋ እናደርጋለን። በሰላም ቆዩን።